ናይ መላእ ተጋሩ ብሄራዊ ህልውና መቅጻልን ዘይ መቅጻልን ውኒ ኮንፊዥን አሎ ውጥረት ጭንቀትና አሎ ስጋትና አሎ ቀዳማይ ነገር እጁን ፕሬዝዳንት ጊዜያዊ ምሕዳር ትግራይ ጌታቸው ረዳይ ለውጥ ከልዲው ነራዩ ስለዚህ ከምዚያ ተቢሉ ከምዚ ወረት ሰሚዑ ከምዚያ ተቢል ዝብል ነገር ኦፊሻል ዝፍለጥ ነገር የለም የተወሳሰበው የትግራይ ፖለቲካ ከአማራ ውጊያዎች ጋር ተያይዞ እየተነሳ ነው። የፋኖ ኃይሎችና ብርጋዴር ጀነራል ምግባ ኃይለ ስማቸው ተያይዞ ተነስቷል። የኤርትራም ጉዳይ እንደዚሁ ያነጋገረ ነው። ሌተናል ጀነራል ታደሰ ወረደም ያሉት ነገር አለ። በመግቢያችን ላይ ተከታተላችሁትም ከነዚሁ ጋር የተያያዙትን ነው እናደርሳችኋለን። የተወደዳችሁ የፈታ ዴሊ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ቅዳሜ ሰዓቱን መረጃ ይዘን ተገኝተናል። ለእናንተ ይመጥናሉ ብለን ከመራረጥናቸው መካከል በቅድሚያ እናስተዋውቅ። የሰሞኑ የፋኖ ኃይሎች ዘመቻ አንድነትና የብርጋዴር ጀነራል ምግባ ኃይለ ጉዳይ ተያይዞ ተነስቷል። ጉዳዩን በብዙ እያነጋገረ ነው። በሌላ አቅጣጫ ትግራይ ላይ ጀነራል ታደሰ ያሉት ነገር አለ። አቶ ጌታቸውን ተክተው ጊዜያዊ አስተዳደሩን በፕሬዝዳንትነት ይመራሉ የሚለው አጭርና ግልጽ ጥያቄ ቀርቦላቸው ምላሻቸውን ሰጥተዋል። ሁሉንም አካተነዋል። የኤርትራዊ ማስታወቂያ ሚኒስትር በወደብ ጉዳይ ተከታታይ ተቃውሞ ማሰማታቸውን ቀጥለዋል። ኤርትራ በ5 ቀናት ውስጥ ለሶስተኛ ጊዜ በወደብ ጉዳይ ባሰማችው ተቃውሞ አንዲት ወደብ አልባ ሀገር የህልውና አደጋ ተደቀነባት የሚባለው የባህር ዳርቻ ያላቸው ሁሉም ጎረቤት ሀገራት የባህር ላይ ከበባ ሲፈጽሙባት ነው ብላለች። ዝርዝር መረጃውን እናደርሳለን። በአንድ ወር ውስጥ ኢትዮጵያ ትልቅ መልስ ትሰማለች ተባለ። ኢትዮጵያ ለዓመታት የዓለም የንግድ ተቋምን በአባልነት ለመቀላቀል ጥረት ስታደርግ መቆየቷ ይታወቃል። የኢትዮጵያ ዓለም የንግድ ድርጅት አባልነት ጉዳይ ከሰሞኑ መልስ እንደሚሰጠው ተገልጿል። የዓለም ንግድ ድርጅት አባል ሀገራት በኢትዮጵያ አባልነት ጥያቄ ዙሪያ አስተያየታቸውን እስከ ሚያዝያ 8 እንዲያቀርቡ መጠየቁን የተመለከተ ዘገባ ይዘናል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መስራችና ሊቀመንበር ፕሮፌሰር መረራ ጉዲና በወቅታዊ ጉዳዮች ትኩረት ያደረጉበትን ቃለ ምልልስ አድርገዋል። ፕሮፌሰር መረራ ኢትዮጵያ ወቅታዊ ጉዳዮችን በተመለከተ ከወደብ ጉዳይ እስከ ኦሮሚያ የሽግግር መንግስት ጥያቄ ብሎም ሌሎች አነጋጋሪ ጉዳዮችን አንስተዋል። መረጃውን ይዘናል። ለሱዳን ፈጥኖ ደራሽ ኃይል ከሚዋጉ ምርጥ ቅጥረኛ አልሞ ተኳሾች መካከል ኢትዮጵያውያን ዋናዎቹ እንደሆኑ ተሰምቷል። አንድ የጦር ካምፑስ ስለተገኘ ኢትዮጵያውያን አልሞ ተኳሾች ዝርዝር የምንላቸዋለን። በሱዳን የኢትዮጵያ ስደተኞች ካምፕ የእሳት አደጋ ተፈጥሯል። በሱዳን ኢትዮጵያውያን በተለይም በትግራይ ጦርነት የተፈናቀሉ በሚኖሩበት መጠለያ ጣቢያ በተከሰተ የእሳት አደጋ ምክንያት 2 ህጻናት ህይወታቸው ማለፉ ተሰምቷል። አሳዛኙን ክስተት የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ምግበና ፋኖ የጀነራሉ ምላሽ። ሰሞኑን በፋኖ ኃይሎች በኩል ዘመቻ አንድነት በሚል የተካሄደውን ውጊያ ተከትሎ መከላከያ ሰራዊት በትግራዩ ጀነራል ምግባ ኃይለ ላይ ክሱን አሰምቷል። ምሽቱን በመከላከያ የተለያዩ የመረጃ አውታሮች የተለቀቀው መረጃ ከዚሁ ዘመቻ ጀርባ ብርጋዴር ጀነራል ምግባ ኃይለና የግብረ አበሮቹ እጅ ነበረበት ሲልም ክሱን አሰምቷል። ከጀነራል ምግባ ውጪ በዚሁ ዙሪያ ተባባሪ ናቸው የተባሉ ሌሎች ወታደራዊ አመራሮች ግን ስማቸው የተገለጸበት ሁኔታ የለም። ጀነራሉ ከፋኖ ታጣቂዎች ጀርባ ሆነው ምን ሰሩ የሚለው ጉዳይ በዚሁ የመከላከያ መረጃ ላይ ተጠቅሷል። በዚሁ የፋኖ ኃይሎች የአንድነት ዘመቻ ውስጥም ጀነራል ምግባ የማስተባበርና ትዕዛዝ ስራን ሲሰሩ ነበርም ተብሏል። በዚሁ የምሽቱ የመከላከያ መረጃም ጀነራሉ ከዚህ በተጨማሪም ሌሎች በርከት ካሉ ጉዳዮች ጋር ተያይዞም ስማቸው ተነስቷል። እስከ ኤርትራ ድረስ በዘለቀው ህገወጥ የኮንትሮባንድ የወርቅ ንግድ በመሰማራት በአቶ ጌታቸው በሚመራው ጊዜያዊ አስተዳደር ላይ እስከ ማህተም መንጠቅ የዘለቀን መፈንቅለ መንግስት በማካሄድ የፕሪቶሪያው ስምምነት እንዲፈርስ በማሴር ጉዳዮች ክስ ቀርቦባቸዋል። በዚሁ በጀነራል ምግበና ሌሎች ግብረ አበሮቻቸው ከሚል ውጪ ስማቸው ባልተጠቀሱ ወታደራዊ አመራሮች አስተባባሪነትና ትዕዛዝ ተካሂዷል የተባለው ውጊያ የፋኖ ኃይሎች በትጥቅ ከሚንቀሳቀሱባቸው መካከል ከሸዋ ውጪ በበርካታ ቦታዎች የተካሄዱ መሆኑን ነው የተመለከተው። ይሄው የምሽቱ የመከላከያ መረጃው ውጊያዎቹ በደቡብ ጎንደር፣ በምዕራብ ጎንደር፣ በሰሜን ጎጃም፣ በምስራቅ ጎጃም፣ በምዕራብ ጎጃም እንዲሁም በሰሜን የተካሄደ መሆኑን አመልክቷል። የተካሄዱትን ውጊያዎች በተመለከተ በመከላከያ በኩል እንደዚሁም በፋኖ ኃይሎች በኩልም የተለያዩ መረጃዎች ወጥተዋል። መከላከያ ጽንፈኞች በለኮሱት እሳት ተለብልበዋል፣ ዘመቻውን በኪሳራ ተደምድመዋል ተብሏል። በፋኖ ኃይሎች ከምን ጊዜውም በላይ አንድ ሆነን የተሻለ ወታደራዊ ውጤቶችን አስመዝግበናልም ተብሏል።
ብርጋዴር ጀነራል ምግባይ ኃይልና ከሳቸው ጋር በመሆን የፋኖ ኃይሎችን የሰሞኑ ዘመቻ አንድነት አቀነባብረዋል የተባሉት ስማቸው ያልተጠቀሰ ሌሎች ወታደራዊ አመራሮች በምን መልኩ ከፋኖ ጋር ሊጣመሩ ቻሉ የሚለው ጉዳይ መነጋገሪያ አጀንዳ ሆኗል። ጀነራል ምግባይ በሁለት ዓመታቱ የትግራይ ጦርነት ከህወሓት አንጻር የትግራይ መከላከያ ሰራዊት ወይም TDF የተባለውን ኃይል መርተው ሲያዋጉ ከነበሩት የትግራይ ወታደራዊ አመራሮች መካከል አንዱ ናቸው። በምዕራብ አቅጣጫ ማይጸብሪ በሚባለው ግንባርም ለቀናት ውጊያን አድርገዋል። በጊዜውም የተሰጣቸው ተልዕኮ ወልቃይትን ከመሃል ሀገር ቆርጦ መቆጣጠርና የሱዳን መውጫን ማስከፈት የሚል ቢሆንም ሳይሳካ ቀርቷል። በጊዜ እሳቸው ጦር ከመከላከያም ከፋኖ ኃይሎችም ጋር ተፋልሟል። የምሽቱ የመከላከያ መረጃም የጊዜውን ውጊያ በማስታወስም ምዕራብ ትግራይን አስመልሳለሁ በሚል እሳቤ ሁለት ጊዜ ፌደራል መንግስት ሰራዊትን ለማጥቃት ሞክሮ በ10 ሺህ የሚቆጠሩ ወጣቶችን ያስበላ ውጊያ እምቢ ሲለው የራሱን ታጣቂዎች ረሽኖና ገድሎ ውጊያው ሳይሳካለት አከርካሪው ተመትቶ ሸሽቷል ሲልም ክሱን አሰምቷል። ጀነራል ምግባይ በመከላከያ ሰራዊት ውስጥ የነበሩ ከዚያም በጡረታ የተገለሉ ሀብት ንብረትን በማፍራት ወደ ንግድ እንቅስቃሴ የገቡ የትግራይን ጦርነት ተከትሎም ሀብታቸው በመንግስት ታግዶ በመጨረሻም የተለቀቀላቸው ሰው ናቸው። በህወሓት ውስጥ የተፈጠረውን ልዩነት ተከትሎ ሙግንናቸውን ለዶክተር ደብረጽዮን ቡድን በመስጠት ከአቶ ጌታቸው ጋርም አለመግባባት ውስጥ ገብተውም ነበር። በዚህም አቶ ጌታቸው ከትግራይ ጊዜያዊ አስተዳደር የጸጥታ መዋቅር ውስጥ በደብዳቤ እንዲባረሩ ከወሰኑባቸው ጀነራሎች መካከልም ጀነራል ምግባይ አንዱ እንደነበረው የሚታወስ ነው። በሌላ መረጃ የትግራይ ጊዜያዊ አስተዳደር የጸጥታው ዘርፍ ኃላፊ የሆኑት ሌተናል ጀነራል ታደሰ ወረደ ብራክሾ ከተባለ አንድ የበይነመረብ ሚዲያ ጋር ባደረጉት ቆይታ የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት ጀምረዋል የሚባሉን ጉዳይ በጥብቅ አስተባብለዋል። አሁን በትግራይ የተፈጠረውን ፖለቲካ ተከትሎም በህዝብ ውስጥ መከፋፈል የተፈጠረ መሆኑንም አክለዋል። በዚህም በአሁኑ ሰዓት በህዝብ ውስጥ ግራ መጋባት፣ ውጥረትና ጭንቀትም የነገሰ መሆኑን አስታውቀዋል። ጀነራል ታደሰ ወረደ ችግሩም ከፖለቲካው ባህል ጋር የተያያዘ ነው ያሉ ሲሆን ባለው የፖለቲካ ሂደት ልዩነቶች ሲፈጠሩ አንዱ ሌላውን በማንበርከክ ለማሸነፍ ከመጣር ውጪ የፖለቲካ መቻቻል የሚባል ነገር የለም ሲሉም አስታውቀዋል። ጀነራሉ አሁን የትግራይ ወጣት በጽኑ የፖለቲካ ለውጥ ፍላጎት ውስጥ ያለ መሆኑን አመልክተው ይሁንና የለውጡን ኃይል ማን መርቶ ጫፍ ያድርሰው የሚለው ጉዳይ ግን ምላሽ ያለው ሆኖ አይታይም ሲሉ ተናግረዋል። ያም ሆኖ በአሁኑ ሰዓት የትግራይን ህዝብ የቀደመ አንድነት ለመመለስ ጥረት እየተደረገ ነውም ብለዋል። ጀነራል ታደሰ አቶ ጌታቸው ረዳን በመተካት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ይሆናል የሚሉ መረጃዎች ደጋግመው እየወጡ ሲሆን በዚሁ ዙሪያም ጥያቄ ቀርቦላቸው ነበር። ጀነራሉ በሰጡት ምላሽም ከሚባለው ውጭ ኦፊሴላዊ በሆነ መልኩ የታወቀ ነገር የለም ሲሉም አልፈውታል። ኮንፊዥን አለው፣ ውጥረት ጭንቀት አለው፣ ስጋት አለው። ቀዳማይ ነገር እጁን ፕሬዝዳንት ጊዜያዊ ምሕዳር ትግራይ ጌታቸው ረዳ ለውጥ ከልዲው ንራየ ስለዚህ ከምዚያ ተቢሉ ከምዚ ወረት ሰሚዑ ከምዚያ ተቢል ዝብል ነገር ኦፊሻል ዝፍለጥ ነገር የለም። ወደ ቀጣይ መረጃ ስናልፍ የባህር ዘመቻ አልከፈትንም ኤርትራ። የኤርትራዊ ማስታወቂያ ሚኒስትር በወደብ ጉዳይ ተከታታይ ተቃውሞ ማሰማታቸውን ቀጥለዋል። ኤርትራ በ5 ቀናት ውስጥ ለሶስተኛ ጊዜ በወደብ ጉዳይ ባሰማችው ተቃውሞ አንዲት ወደብ አልባ ሀገር የህልውና አደጋ ተደቀነባት የሚባለው የባህር ዳርቻ ያላቸው ሁሉም ጎረቤት ሀገራት የባህር ላይ ከበባ ሲፈጽሙባት ነው ብላለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በባህር በር ጥያቄ ዙሪያ በድጋሚ በማህበራዊ ትስስር ገጻቸው ላይ ባስተላለፉት መልእክት አንዲት ወደብ አልባ ሀገር የህልውና አደጋ ተደቀነባት የሚባለው የባህር ዳርቻ ያላቸው ሁሉም ጎረቤት ሀገራት የተራዘመና የተቀናጀ የባህር ላይ ከበባ ሲፈጽሙባት እንደሆነ ገልጸዋል። ይህ ባልሆነበት ሁኔታ ነገሮችን እያጋነኑ ማቅረብ ዓላማው አደገኛና ለሁለትዮሽና ለቀጠና የትብብር ጠንቅ የሆነ አካሄድ እንደሆነ የማነ አስምረውበታል። የማነ ኢትዮጵያን በስም ባይጠቅሱም ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ ለኢትዮጵያ ህልውና ጉዳይ ነው በማለት ሐሙስ ዕለት ለህዝብ ተወካዮች ምክር ቤት ተናግረው ነበር። ጠቅላይ ሚኒስትር አብይ አህመድ በዚሁ ጉዳይ በሰጡት ማብራሪያ ኢትዮጵያ ለቀይ ባህር ስትል ኤርትራን የመውረር ፍላጎት እንደሌላት መናገራቸው አይዘነጋም። ጠቅላይ ሚኒስትር አብይ በፓርላማው ውሏቸው ኢትዮጵያ ያላት ፍላጎት እንነጋገር ነው ያሉ ሲሆን በሰጥቶ መቀበል መርህ ህዝቦች በሚጠቀሙበት መርህ በገበያ መርህ እንወያይ፣ ውጊያ አያስፈልግም ሲሉ ጥሪ አቅርበዋል። የኤርትራዊ ማስታወቂያ ሚኒስትር የማነ ኢትዮጵያን በስም ባይጠቅሱም ይሄው የባህር በር አስተያየታቸው ከጠቅላይ ሚኒስትሩ መልእክት በኋላ ለሁለተኛ ጊዜ የተሰማ ተቃውሞ መሆኑን የተመለከተው የማነ የሚመሩት የኤርትራ ማስታወቂያ ሚኒስቴርም አንዳንድ የፊውዳላዊ ተስፋፊነት የተጠናወታቸው የኢትዮጵያ ፖለቲከኞችና ምሁራን የባህር በርና ወደብ በኃይል ወይም በወረራ መያዝ ይፈልጋሉ በማለት እንዲሁ ተችቶ እንደነበር አይዘነጋም። ኢትዮጵያን እያፈረሳት ያለው የእነዚህ ፖለቲከኞችና ምሁራን የፊውዳል አስተሳሰብ ነው የሚለው ሚኒስቴሩ ያለፉት የኢትዮጵያ መንግስታት ውድቀት ዋና ምክንያቱ ከፊውዳላዊ ተስፋፊነት አስተሳሰብ መሆኑን ገልጿል። የኢትዮጵያ ፖለቲከኞችና ምሁራን የባህር በር ለማግኘት በሐሰት ላይ የተመሰረተ የቀድሞ ታሪክ እንደሚጠቅሱ የገለጸው ሚኒስቴሩ የህዝብ ብዛትንና ኢኮኖሚያዊ ምክንያቶችንም በተጨማሪ ሰበብነት ያቀርባሉ ብለዋል።
በቀጣይ መረጃ በአንድ ወር ውስጥ ኢትዮጵያ ትልቅ መልስ ትሰማለች። የዓለም የንግድ ድርጅት አባልነት ጉዳይ በሳምንት ውስጥ ይለያል። ኢትዮጵያ ለዓመታት የዓለም የንግድ ተቋምን በአባልነት ለመቀላቀል ጥረት ስታደርግ መቆየቷ ይታወቃል። ባለፈው ወር የመጨረሻ የተባለውን ድርድር ልታደርግ መሆኑ ተዘግቦ ነበር። ድርድሩ በወሩ ሳይካሄድ ቀርቷል። ሆኖም አገሪቱ አስፈላጊውን መስፈርት ማሟላቷን የሚያሳይ ሰነድ ለድርጅቱ ያስገባች ሲሆን ባለፈው ወር ለአባል ሀገራቱ ስለመበተኑ ተሰምቶ ነበር። ዛሬ በጉዳዩ አዲስ መረጃ ተሰምቷል። የኢትዮጵያ የዓለም የንግድ ድርጅት አባልነት ጉዳይ ከሰሞኑ መልስ እንዲሰጠው ነው በተቋሙ የተገለጸው። የዓለም ንግድ ድርጅት አባል ሀገራት በኢትዮጵያ አባልነት ጥያቄ ዙሪያ አስተያየታቸውን እስከ ሚያዝያ 8 እንዲያቀርቡ መጠየቁ ተዘግቧል። ድርጅቱ ኢትዮጵያና አባል ሀገራት በገበያ ተደራሽነት ዙሪያ የሚያደርጓቸውን የሁለትዮሽ ድርድሮች በቶሎ እንዲያጠናቅቁና ይህን ድርድር ማድረግ የሚፈልጉ አባል ሀገራት እስከ ሚያዝያ 3ኛ ሳምንት ፍላጎታቸውን በጽሑፍ እንዲያሳውቁ ነው ያሳሰበው። ድርጅቱ ሰሞኑን ባካሄደው ስብሰባ ላይ በርካታ ሀገራት ኢትዮጵያ የድርጅቱ አባል ለመሆን የወሰደቻቸውን እርምጃዎች ቢያደንቁም አንዳንድ አባል ሀገራት ግን የኢትዮጵያ አባልነት ጥያቄ በተጨባጭ ውጤት እየተለካ መታየት አለበት እንጂ በጊዜ ገደብ መታሰር የለበትም የሚል አቋም ማንጸባረቃቸውን ድርጅቱ አክሎ ጠቅሷል። ኢትዮጵያ በቀጣይ አውሮፓውያን ዓመት ድርጅቱ ካሜሩን ላይ በሚያደርገው ጉባኤ ድርጅቱ ሙሉ አባል ለመሆን ጥረት በማድረግ ላይ ትገኛለች። ባለፈው ወር የሀገሪቱ ቀጠናዊ ትስስር ሚኒስቴር አቶ ካሳሁን ጎፌ ኢትዮጵያ ዓለም የንግድ ተቋምን ለመቀላቀል ወሳኝ ምዕራፍ ላይ ደርሳለች ብለዋል። ተቋሙን የመቀላቀል ሂደት የዓመታት ዝግጅት የፈጀ ስለመሆኑ አገሪቱ ዓለም አቀፍ የንግድ ስርዓቱን ለመቀላቀል በርካታ ለውጦችን ማድረጓንም አንስተው ነበር። ኢትዮጵያ ዓለም የንግድ ተቋምን ለመቀላቀል ለመጀመሪያ ጊዜ አመልክታ የነበረው እንደ አውሮፓ አቆጣጠር በ2003 ላይ ነበር። ከዛ መልስ ብዙ ማሻሻያዎች እንድታደርግ የታዘዘች ሲሆን ተቋሙን ለመቀላቀል የወጣው መስፈርት ለማሟላት ለዓመታት ሲሰራበት ከርሟል። ሚኒስቴሩ ኢትዮጵያ ኢኮኖሚዋን እንድታጠናክርና የውጭ ኢንቨስትመንት እንድትስብ የሚያደርግ ታሪካዊ ክስተት ነው ብለውታል። ሀገሪቱ የዓለም ንግድ ተቋምን በመቀላቀል አዳዲስ የኢኮኖሚ በሮች ይከፈቱላታል ተብሎም ይጠበቃል። በቀጣይ የሚደረገው ንግግር 5ኛ ዙር ሲሆን ባለፈው ወር በሚኒስቴሩ የተመራ ልዑክ ወደ ጄኔቫ በማምራት ለተቋሙ ሴክሬታሪ አስፈላጊ ሰነዶችን አስገብቷል። ሰነዶቹ ለተቋሙ አባል ሀገራት የተሰራጩ ሲሆን ተቋሙ አሁን ባወጣው መረጃ አባል ሀገራቱ በቀጣይ 30 ቀናት መልስ እንዲሰጡ ይጠበቃል። በቀጣይ መረጃ የሱዳን ፈጥኖ ደራሽ ኃይሎች ያሏቸው አልሞ ተኳሾች ኢትዮጵያውያን ናቸው ተባለ። ለሱዳን ፈጥኖ ደራሽ ኃይል ከሚዋጉ ምርጥ ቅጥረኛ አልሞ ተኳሾች መካከል ኢትዮጵያውያን ዋናዎቹ እንደሆኑ ከሱዳን ጦር ሰራዊት አዛዦች መስማቱን ጠቅሶ ኒውዮርክ ታይምስ ዘግቧል። ጋዜጣው በፈጥኖ ደራሹ ኃይል በቅርቡ የተመለመሉ ኢትዮጵያውያን አልሞ ተኳሾችን የስም ዝርዝር ቡድኑ ካርቱም ውስጥ በቅርብ ከለቀቀው አንድ ወታደራዊ ጦር ሰፈር ውስጥ ካገኘው አንድ ሰነድ ማረጋገጥ መቻሉን ነው የጠቀሰው። የሱዳን ጦር ሰራዊት ኢትዮጵያውያንና ደቡብ ሱዳናውያን ከፈጥኖ ደራሹ ኃይል ቅጥረኛ ሆነው ይዋጋሉ በማለት በተደጋጋሚ ሲከስ እንደነበር ይታወሳል። ደቡብ ሱዳን ግን ዜጎቿ ለፈጥኖ ደራሹ ኃይል በቅጥረኝነት ይዋጋሉ የሚለውን ውንጀላ ከአሁን ቀደም ማስተባበሉ ይታወሳል። የሱዳን ጦር ትላንት በካርቱም የሚገኘውን ቤተመንግስት መልሶ መቆጣጠሩን መዘገባችን ይታወሳል። ይሄ ድል የሱዳኑ ጦርነት የኃይል ሚዛን መቀየሩን ያመለከተ ነበር። 3ኛ ዓመቱ እየገባ ባለው ጦርነት የሱዳን ጦር የበላይነት እየታየበት ነው። የሱዳን ጦር ወታደሮች ቤተመንግስት ውስጥ ፎቶ ሲነሱና ደስታቸውን በጭፈራ ሲገልጹ ታይተዋል። ከባለፈው አርብ ጀምሮ ተከቦ የነበረው የሱዳን ቤተመንግስት ከሳምንት ትግል በኋላ በሱዳን ጦር እጅ ገብቷል። የካርቱም ጦርነት ግን ገና አልተጠናቀቀም። የሱዳን ፈጥኖ ደራሽ ኃይሎች ቤተመንግስቱን ለቀው ቢሄዱም በድሮን የታጀበ ጥቃት መልሰው ቤተመንግስቱ ላይ እየሰነዘሩ ይገኛሉ። በድሮን የተደረገው መልሶ ማጥቃት በቤተመንግስቱ ድሉን ለመዘገብ የመጡ የሱዳን ቴሌቪዥን ጋዜጠኞች ላይ ጉዳት አድርሷል። በዚህም 2 ጋዜጠኞች መሞታቸውን የተነገረው። 2 የሱዳን ጦር አመራሮችን በድሮን ጥቃቱ ተገድለዋል። ወደ ቀጣይ ርዕሳችን ስንወስዳችሁ ፕሮፌሰር መረራ ከወደብ ጉዳይ እስከ የሽግግር መንግስት። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ መስራችና ሊቀመንበር ፕሮፌሰር መረራ ጉዲና በወቅታዊ ጉዳዮች ትኩረት ያደረጉበትን ቃለ ምልልስ አድርገዋል። ፕሮፌሰር መረራ ኢትዮጵያ ወቅታዊ ጉዳዮችን በተመለከተ ከወደብ ጉዳይ እስከ የኦሮሚያ የሽግግር መንግስት ጥያቄ ብሎም ሌሎች አነጋጋሪ ጉዳዮችን አንስተዋል። 5 ዓመታት በላይ በኢትዮጵያ ፖለቲካ ውስጥ ተሳታፊ የሆኑት ፕሮፌሰሩ ባለፉት 50 ዓመታት በተቋሚ ፖለቲከኛነት በመዝለቁ ተስፋ የሚያስቆርጡ ሁኔታዎች አልፎ አልፎ ቢገጥመኝም የህዝቡን ስሜት ያየሁ እኔም ተመልሼ ወደ ትግል እገባለሁ ብለዋል። አንዳንድ ሀገራት ከዚህ በላይ ተስፋ አስቆራጭ ሁኔታዎች ውስጥ ሆነው ታግለው ውጤት ያመጡ መኖራቸው በረጅም ዘመን ትግሉ ተስፋ እንዳይቆርጡ እንዳደረጋቸው ከዶቼ ቬለ 1 ለ1 ጋር በነበራቸው ቆይታ ተናግረዋል። እነ ማንዴላ 27 ዓመታት ጭምር በመታሰር ነው ያን ሁሉ ውጤት ያመጡት ያሉት ፕሮፌሰር መረራ ተስፋ የሚያስቆርጥ ሳይሆን ትግሉ ተጠናክሮ የሚቀጥልበት ሁኔታ ላይ የምንገኝ ይመስለኛል ሲሉ አክለዋል። ፓርቲያቸው ኦፌኮ ከአንድ ወር ግድም በፊት ከኦሮሞ ነጻነት ግንባር ኦነግ ጋር በመሆን ይፋ ባደረጉት መግለጫ በኦሮሚያ ክልል የጋራ የሽግግር መንግስት ያሉት እንዲመሰረት ከተለያዩ ማህበረሰብ አካላት አደራ መቀበላቸውን ገልጸው ነበር።
ፕሮፌሰር መረራ ከኦሮሞ ነጻነት ግንባር ኦነግ ጋር ፓርቲያቸው ከ20 ዓመታት በላይ ትብብር ሲያደርግ እንደቆየ ተናግረዋል። ብዙ ጊዜ አንናገርም እንጂ ለረጅም ጊዜ ከ20 ዓመታት በላይ ቢያንስ ከሩብ ምዕተ ዓመታት አካባቢ በተለያየ መንገድ የመተባበር ሁኔታዎች ነበሩ ብለዋል። ላለፉት 5-6 ዓመታት ደግሞ መሰረታዊ የሆኑ የኦሮሚያ የኢትዮጵያ ፖለቲካ ጥያቄዎች ላይ ያለንን አቋም አስቀምጠን በዚያ ላይ በጋራ ለመታገል ወስነን ከ10 በላይ በሚሆኑ መሰረታዊ ጉዳዮች ላይ አብረን ለመስራት ተስማምተን ተፈራርመን ነበር ትግሉን የቀጠልነው ሲሉም በሁለቱ ፓርቲዎች መካከል ያለውን ግንኙነት አብራርተዋል። ስለ ሁለቱ ፓርቲዎች የጋራ ግባቸው ተጠይቀውም የጋራ ግባችን የኛ ያው ዴሞክራቲክ ኢትዮጵያ ዴሞክራቲክ የኦሮሚያ ክልል አስተዳደር እንዲፈጠር ነው። ሌላ የህዝባችን መብትና ክብር ነጻነት ለማስመለስ እንጂ ሌላ የተለየ አጀንዳ የለንም ሲሉ መልሰዋል። ሌላው መረራ በዚሁ ቃለ ምልልሳቸው ስለ ሰሞንኛው አነጋጋሪ የወደብ ጉዳይ ተጠይቀው ምላሽ ሰጥተዋል። ጥያቄው የተያዘበት መንገድና የተገባበት መንገድ አንዳንድ ጊዜ እኛ በመንፈልገው መንገድ አይሄድም እንጂ ወደብ የሚጠላ የለም ብለዋል። በመጨረሻም በሱዳን የኢትዮጵያ ስደተኞች ካምፕ የእሳት አደጋ 2 ህጻናት ህይወታቸውን አጥተዋል። በሱዳን ኢትዮጵያውያን በተለይም በትግራይ ጦርነት የተፈናቀሉ በሚኖሩበት መጠለያ ጣቢያ በተከሰተ የእሳት አደጋ ምክንያት 2 ህጻናት ህይወታቸው ማለፉ ተሰምቷል። ቃጠሎ የተከሰተው ከመጠለያ ጣቢያዎች መካከል አንዱ በሆነው ኡምራ ኩባ እንደሆነ የቢቢሲ ዘገባ አመልክቷል። አደጋው የተከሰተው ሐሙስ መጋቢት 11 2017 በአካባቢው ሰዓት አቆጣጠር 7 ሰዓት ገደማ መሆኑ ታውቋል። በቃጠሎ ምክንያት 14 የሚሆኑ በሸራ የተሰሩ መጠለያዎች ሙሉ በሙሉ በሚባል ደረጃ ወድመዋል። በጣም የሚያሳዝን ሁኔታ ስደተኞቹ ያላቸው ንብረት ሙሉ በሙሉ እንዳጡ ነው የተነገረው። ምስክሮች በመጠለያ ጣቢያው የሚኖሩ ስደተኞች የእሳት አደጋውን ማስቆም እንደተሳናቸውና መደዳውን ተሰድረው የነበረው የሸራ መጠለያዎች መውደማቸውንም ገልጸዋል። ከግላዊ ንብረታቸው በተጨማሪ የተባበሩት መንግስታት የስደተኞች ኤጀንሲ UNHCR እና ሌሎች የተራድኦ ድርጅቶች ለስደተኞች የሰጡት ንብረትና ወርሃዊ እርዳታ መውደሙን የቢቢሲ ዘገባ አመልክቷል። በእሳት አደጋው ምክንያት 2 ህጻናት ህይወታቸው ሲያልፍ ሁለቱም የአንድ ቤተሰብ አባላት መሆናቸው ታውቋል። እንዲሁም አንድ የ6 ዓመትና የ2 ዓመት ህጻን ህይወታቸው ማለፉን ቢቢሲ ዘግቧል። ከ4 ዓመታት በፊት በትግራይ በፌደራሉ መንግስትና በትግራይ ኃይሎች መካከል በተነሳው ግጭት ምክንያት በርካታ የምዕራብ ትግራይ ነዋሪዎች ከቤት ንብረታቸው ተፈናቅለው ወደ ሱዳን መሰደዳቸው ይታወሳል። በዚህ ደም አፋሳሽ ጦርነት ምክንያት ወደ ሱዳን ከተሰደዱት በተጨማሪ በአገር ውስጥ በተለይ በትግራይ ክልል የተፈናቀሉ ሰዎች ቁጥር ከ1 ሚሊዮን በላይ እንደሚሆን ይነገራል። የፌደራሉ መንግስትና የትግራይ ኃይሎች በፕሪቶሪያ የሰላም ስምምነት ከፈረሙ በኋላ ተፈናቃዮች ወደ ቀያቸው ይመለሳሉ የሚል ቢኖርም የክልሉና የፌደራል መንግስት አካላት የሚጠበቅባቸውን ያህል አልፈጸሙም በሚል ተስፋቸው እየተሟጠጠ መምጣቱን ተፈናቃዮችና የሰብአዊ መብት ተሟጋቾች መናገራቸው ይታወሳል። በመቶ ሺዎችን ለህልፈት ዳርጓል የተባለው የትግራይ ጦርነት ካበቃ በኋላ ከ1 ሚሊዮን በላይ የሚሆኑ ሰዎች ተፈናቅለው እዚያው በክልል ውስጥና ድንበር ተሻግረው ከ60 ሺህ በላይ ደግሞ በጦርነት ውስጥ በምትገኘው ሱዳን ውስጥ ይገኛሉ። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን